አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የእድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ሰሞኑን በፕሪስ ሞርጋን ዩቲዩብ ቻናል ላይ አንድ ነገር ተላልፎ ነበር። ዱዊንግ አውፉል ቴሪፋይንግ ቲንግስ በተባለ ኤፒሶድ ላይ ከግራሃም ሃንኮክ ጋር ቀርበው አንድ ያደረጉት ቆይታ ነበር። በጣም ፋሲኔቲንግ የሆነ ቆይታ ከዚህ ከአርክ ኦፍ ዘ ኮቨናንት ጋር በተያያዘ ወይንም ከታቦተ ጽዮን ጋር በተያያዘ ከጽላተ ሙሴ ጋር በተያያዘ ማለት ነውና አሁንም ይሄ ነገር መወያ መሆኑ እንደቀጠለ ነው። በጣም በሚገርም ሁኔታ ማለት ነውና ፕሪስ ሞርጋን በደንብ አድርጎ ደጋግሞ የዚህን የታቦተ ጽዮንን ጉዳይ እያነሳው ነው ያለው ማለት ነው። እና ግራሃም ሃንኮክም የሚገርም መልስ ነው የሰጠው እና በዚህ ኤፒሶድ ላይ ብዙ ነገር ነው ያወሩት። እኛም ታዲያ እንደተለመደው በመረጃና በማስረጃ እናየዋለን። በጣም ወሳኝ ነገር ስለሆነ አሁን እየገባንበት ካለው ኬዎስ ጋም ክራይሲስ ጋም የሚያያዝ ነገር ስለሆነ ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ሁላችሁም ላይክ አድርጉት። የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁት ወንድሞቼ ሰብስክራይብ በማድረግ ቤተሰቡ ሼር አድርጉት። መርሃ ግብሩ ለሌሎች ወንድሞች እንዲደርስ ማለት ነው። እንለፍ ወደ ንግግራቸው። You believe not only is it real, but you think you know where it is. Well, I mean, your argument was... I was the East Africa correspondent for The Economist. I was regularly traveling to Ethiopia, and I couldn't miss the fact that Ethiopia claims to be the last resting place of the lost Ark of the Covenant. In Aksum in Ethiopia, Aksum, in the Church of St. Mary of Zion. Correct. In province of Tigray. And is guarded by a single monk who's never allowed to leave his chapel. That's correct. It's all fascinating. Yeah. But did you get to see it? No, not that. Has anybody ever seen it? No. አቤት የኪዩሪሲቲ ጉዳይ እንደው ለማወቅ የመጓጓት ጉዳይ ይታይ ነበር ፕሪስ ሞርጋን ላይ ማለት ነውና ሳቀው ቀርቶ እኮ አይደለም ግን አፋጠጠው እዛ ጋር ማለት ነውና የሚገርም እኮ ነው። ደግሞ ይጠይቀዋል። ይህንን ሙሉ ኤፒሶድ ያያችሁት ወንድሞች ያላያችሁት ሄዳችሁ ዩቲዩብ ላይ የራሱ ፕሪስ ሞርጋን ዩቲዩብ ላይ ታገኙታላችሁና ይጠይቀውና ሊመልስ ሲል ግራሃም ሃንኮክ ራሱ ይመልሳል። ግራሃም ሃንኮክ ሳይመልስ ራሱ ይመልሳል ማለት ነው ፕሪስ ሞርጋን። እና አይኖች ሁሉ ወደ ኢትዮጵያ ሆነዋል፣ ወደ ሰሜኑ ሆነዋል። አሁን በፊትም ነበሩ፣ አሁን ደግሞ በሰፊ ሁሌም እንደምላችሁ ማለት ነው። ዘ ሳይን ኤንድ ዘ ሲል የሚለው መጽሐፍ ጸሐፊ እንግዲህ ግራሃም ሃንኮክ ነው እና በእኛ ሀገር ተተርጉሞ ታቦተ ጽዮንን ፍለጋ ተብሏል። እና የሚገርም ነው። በቃ ይጠይቃል ራሱ ነው የሚመልሰው እና አዌርነሱ አለው። እስቲ ቆይ አብራችሁን ቆዩ፣ አሳያችኋለሁ የሚገራርም ነገር ስላለ ማለት ነው። እና ያፋጥጠዋል በቃ የሆነ ሰዓትማ የሚገርም እኮ ነው። ይኸውላችሁ ከዚህ በፊት እንደምታስታውሱት ሲአይኤ አርክ ኦፍ ዘ ኮቨናንት ኢትዮጵያ ውስጥ ነው ብሏል። በግልጽ እንደዛ ኢትዮጵያ ውስጥ ነው ባይልም ክሌም ባያደርግም ግን አንድ ሴክሬት ፋይል ወጥቷል። በሪሞት ቪወሮችና በሳይኪኮች አማካኝነት ሲደረግ የነበረ ጥናት ብሎ ባወጣው መሰረት ኢትዮጵያ ውስጥ እንደሆነ ነው የተነገረው። ያው ስለ ሳይኪኮች ስለ ሪሞት ቪወሮች ለማወቅ ስትሬንጀር ቲንግስን ይዩት፣ ፊልሙን ግልጽ ይሆንላቸዋል። እነዚህ የሲአይኤ ሪሞት ቪወሮች እነዚህ የሲአይኤ ሳይኪኮች ኦል ሲንግ አይ ናቸው። ሁሉንም የሚያየው አይን ናቸው። የሚፈልጉትን ቦታ ስፍራ በእነሱ አማካኝነት በአጋንንታዊ አሰራር ያዩታል። እንዲሁም ዘ ኢንስቲትዩት የሚል ፊልም አለ፣ ይዩት። ሲሪየስ ነው እና በጣም የሚገርም ፊልም ነው። በቃ ከዛ ከስትሬንጀር ቲንግስ የባሰ ማለት ነው። አቢሊቲ ያላቸውን እውቀት ያላቸውን ህጻናቶች ሰብስበው ኪድናፕ አድርገው የሆነ ቦታ አጉረው ይጠቀሙባቸዋል በሚፈልጉት ሳይንስ ከመሯቸው በኋላ ማለት ነው። እና በጣም ከጭንቅላት በላይ የሆነ ስራ እየተሰራ ነው ያለው። ፊልሙም እንደዛው ነው ማለት ነውና
ሜቢ እስቲ አንድ ቀን እንመጣበት ይሆናል በፊልሙ ለብቻው ማለት ነው። እና ቅድም ያልኳችሁን አስተውሱ። ፒርስ ሞርጋን ሳያቀርቶ አይደለም የሚያፋጥጠው፣ ያቃል፣ በደንብ ያቃል። እንዲያውም ሲአይኤ ያላለውን ነው እሱ ያለው ወጥቶ እኮ ከዚህ በፊት አሳይቻችኋለሁ። ስለዚህ ስለ ጊዛ ፒራሚድስ እና ስለ ጊዛ ፒራሚድስ ዲስከቨሪ ከጊዛ ፒራሚድስ በታች እንግዲህ የተገኘ ነገር አለ ተብሎ የሆነ ሰሞን አንደርግራውንድ አለ ተብሎ ሲወራ እንደነበር ታውቃላችሁ። እና በዛ ፖድካስት ላይ ስለ አርክ ኦፍ ዘ ኮቨናንትም ተነስቶ ነበር። ሳይንቲስቶች ምናምን አርኪኦሎጂስቶች ነበሩ እዛ ፖድካስት ላይ እነዚህ የምታዩቸው። እና ምንድን ነው ያለው ሲጠይቃቸው መጀመሪያ ሲአይኤ አርክ ኦፍ ዘ ኮቨናንት ኢትዮጵያ ውስጥ አለ ብሎ ተናገረ ብሎ ነው ጠይቃቸው። አላለም እኮ ሲአይኤ ግን በቃ ሪያሊቲ the truth in plain sight በቃ በትክክለኛ ቦታ ላይ እውነቱን አፈነዳው ማለት ነው። አያችሁ በሲአይኤ አስታኮ ማለት ነው። እና ይሄን ያህል እርግጠኛ የሆነ ሰው ነው ልላችሁ ፈልጌ ነው ፒርስ ሞርጋን አክሱም ጽዮን እንዳለ ማለት ነው። አርክ ኦፍ ዘ ኮቨናንት አሁን የት ነው ያለው? እዛው ይፈልጉት እና እስቲ ይሄን የተናገረበትን ሰምተን እንመለስ። The CIA, Professor Flint, found the Ark of the Covenant in Ethiopia, where it kept under guard by a virgin monk who cannot leave the sacred grounds until his death. Do you believe that? By the way, ፒርስ ሞርጋን ብቻ አይደለም ዩኤስ ሆምላንድ ሴኩሪቲ ኒውሱ ፔጁም በዛን ወቅት እንግዲህ the Ark of the Covenant is located in Ethiopia ብሎ ተናግሮ ነበር ማለት ነው። አያችሁ የሚገርም ነው። እና ያውቁታል እነሱ እየነገሩ ነበር በግልጽኛ ነን እንጂ በብሔር በጎጥ በፖለቲካ ተከፋፍለን አይ እኛ ጋር ነው መሆን ያለበት፣ አይ እኛ ጋር አይደለም፣ አይ ሌላ ሀገር ነው፣ አይ እኛ የለንም ምናምን የሚል አመለካከት ውስጥ ዲቫይድ ኤንድ ካንከር አጀንዳ ውስጥ ገብተን ሰለባ ነው ያለን ነገር ላይ ብንሰራ አንድ የሚያደርገን ነገር ላይ ብንሰራ የት በደረስ። ያሳዝናል። የውጭ ዓለም ስለኛ በዚህ ልክ ያወራል፣ ስለኛ በዚህ ልክ ይወያያል። እኛ ዲቫይድ ኤንድ ካንከር በሚለው አጀንዳ በሰጡን አጀንዳ ተከፋፍለን እርስ በርስ እንበላላለን። አይዟችሁ ቀን ይመጣል፣ በጎ ቀን ይመጣል። አሁን የመጨረሻው ዘመን ላይ ከመሆናችንም አንጻር ነው። በእኛ ላይ የማይፈረድም የርኩሰት ጊዜ ስለሆነ ነውና የሚገርም ጊዜ ላይ ነው ያለነው። ኦኬ። እና ግራሃም ሃንኮክ እንግዲህ ከዚህ በፊት ጆ ሮጋን ፖድካስት ላይም ተጋብዞ ስለ አርክ ኦፍ ዘ ኮቨናንት የተናገረውን በመረጃና በማስረጃ ለእናንተ ማድረሴ የሚታወስ ነው እና አሁንም ደግሞ ፒርስ ሞርጋን ላይ መጥቶ ነው እንግዲህ ሌላ ኤፒሶድ በሌላ ክፍል ማለት ነው ስለ አርክ ኦፍ ዘ ኮቨናንት ሲያነሱ የቆዩት እና እዚህ ጋር ምን ብሎ ይጠይቀዋል? ያየዋለ ወይ ምናምን በቃ ኪዩሪየስ ሆኖ ማለት ነው ያየዋለ ወይ ምናምን ብሎ የሚጠበቀው በአንድ መነኩሴ ነው እንግዲህ ላይፉን ሰጥቶ ነው የሚጠብቀው፣ ባደራነት ነው የሚጠብቀው ብሎ ግራሃም ሃንኮክ ይመልስለታል ማለት ነው። ስሙት። I mean, has anybody seen it? My case in support of Ethiopia's claim is entirely circumstantial, based on because I never did get into that chapel, and nobody ever has. Yes, there is one monk who is appointed as the guardian of the Ark. Once he is appointed, he can never again leave that chapel. ግራሃም ሃንኮክ እዚህ መጥቶ ስላየ ጥናታዊ መረጃም ስላለው በኮንፊደንስ ነው የሚያወራው እና ፒርስ ሞርጋን ምን ብሎ ይጠይቀዋል? ምናልባት ውሸት ቢሆንስ፣ እስካም ቢሆን ምናምንስ፣ ምናልባት ቱሪስት ለመሳብ የሚያደርጉት ውሸት ቢሆን ምናምን ብሎ ይጠይቀዋል ማለት ነው። እንደማያውቅ እንደነገርኳችሁ ፓርት ኦፍ ቢግ ክለብ ነው። ፒርስ ሞርጋን ያውቃል ኢትዮጵያ ውስጥ ነው ያለው ብለዋል። ሲአይኤ ሳይል ብዙ ጓደኞች አሉት፣ ተመራማሪዎች፣ አርኪኦሎጂስቶች፣ ሳይንቲስቶች ያውቃል፣ ይነግሩታል በደንብ። ግራሃም ሃንኮክም ይነግረዋል በደንብ እንዲነግረው በደንብ እንዲያስረዳውም ነው። ትኩረት ሁሉ ኢትዮጵያ ላይ እንደሆነ ትኩረት ሁሉ ሰሜኑ ላይ እንደሆነ ለማሳየት የሄደበት ርቀት ነው እና ስለዛ እንዲወራ ስለተፈለገ ነው የሚያፋጥጠውም ማለት ነው። ስሙ። But if there's only one monk guarding it... No, there's not. This is the heart There's of a whole Tigray thing. province. This is the province that led the rebellion against Mengistu Haile Mariam that overthrew the dictatorship of Ethiopia back in 1991. This is an armed camp. The whole place is not everybody in Aksum camp. Could it all just be a scam? No, I don't think it's a scam. I think a scam would mean... A scam to bring tourists. የሚገርም እኮ ነው እንደሰማችሁት ነው። እና በጣም ፋሲኔቲንግ የሆነ ኤፒሶድ ነበር። በጣም የሚገርም ቆይታ ነበራቸው። እና በቃ አፋፉን ነው ሲል የነበረው የግራሃም ሃንኮክን ማለት ነው። እና እስካም ቢሆንስ፣ ቱሪስት መሳቢያ ቢሆንስ፣ የውሸት ቢሆንስ፣ አለን የሚሉት በሌለ ነገር ላይ እያወሩ ቢሆንስ ምናምን ብለው እንግዲህ ይጠይቀዋል ማለት ነው። እና በቃ ያ ሞንክ ብቻ ነው ወይ የሚጠብቀው ምናምን ሲለው አይ ኧረ እሱ ብቻ አይደለም፣ ሙሉ አካባቢው ሙሉ እዛ ኤሪያው እሱን ነው የሚጠብቁት ብሎ ይመልሳል ግራሃም ሃንኮክ። እና የሚገርም እኮ ነው። እስቲ
ሰምተነው እንመለስ ደግሞ ቀጣይ ምን እንደሚለው። Scam would mean that the Ethiopians themselves don't believe this. They do believe this. This is a passionate belief. There is a replica of the Ark of the Covenant or of the tablets of stone in every single church in Ethiopia. Right, but there's more than 20,000 churches. Take the replica out and it stops being a church. So we have this pre-Christian relic in Christian churches, and it's so important that if the relic or the replica of the relic is removed from the church stops being a church. It's really consecrated, yes. But that still doesn't mean the original is in this No, it doesn't. church. It doesn't. That's why Why do you believe so passionately it is? I looked into the matter in great detail. እና ይኸውላችሁ እንዳልኳችሁ ሙሉን ሄዳችሁ ይዩት። በደንብ ዲቴል የሆነ ኢንፎርሜሽን ይሰጠዋል። እንዴት አክሱም ጽዮን እንደሚገኝ እንዳለ ከታሪክ አንጻር ያለውን ነገር ይነግረዋል። ሜን ፖይንቱን ልንገራችሁ ብዬ ነው ሙሉ ቪዲዮ ማሳየት ስለማልችል ማለት ነው ከኮፒራይት አንጻር። እና አሁንም እንደዛም ቢሆንም ያው እዛ ነው ማለት አይደለም ይለዋል ሲያስረዳ ማለት ነው ግራሃም ሃንኮክ። እንግዲህ ብዙ ሬፕሊካ እንዳለ በየአንዳንዱ ቤተክርስቲያን ውስጥ ማለት ነው ከ20 ሺህ በላይ ቤተክርስቲያኖች እንዳሉና በነዛ ቤተክርስቲያን ውስጥ ሬፕሊካ ወይንም ቅጂው ተመሳሳዩ እንዳለ ይነግረዋል። እና የውሸት እንዳልሆነ ያ ነገር እና ኢትዮጵያውያኖችም በዚህ ነገር እንደሚያምኑ ጭምር ያስረዳዋል ማለት ነው። እና እነዚህ ሬፕሊካዎች አንድም ታቦተ ጽዮንን ከማክበር አንጻር ሪፕሬዘንት ከማድረግም አንጻር፣ ሁለትም ደግሞ ቅጂዎቹ ታቦቶቹ በበዙ ሰዓት እንግዲህ ዋናውን ሴራ ጠንሳሾቹ ለማግኘት ይቸግራቸዋል በሚል ነው። ገባቸው አይደለ? ይኸውላ ብዛት ያላቸው ታቦታቶች በኢትዮጵያም ያሉት ማለት ነው። ምክንያቱም ጠባቂ ነው፣ የሀገር ጠባቂ ነው። አርክ ኦፍ ዘ ኮቨናንት እስራኤልንም ሲጠብቅ የነበረ ስለሆነ እንግዲህ ከጠላቶች እጅ የሚያስጥልም ፓወርፉል የሆነ አርክ ስለሆነ ማለት ነው። እና እዚህ ጋር ፕሪስ ሞርጋን ምን ብሎ ይጠይቀዋል ግራሃም ሃንኮክ፣ ለምንድን ነው ሰዎች ገብተው ማየት የማይችሉት ብሎ ሲጠይቀው፣ እንዴ ለምን ሁሉም ሰው ገብቶ ያየዋል፣ ሴክሬድ ፕሌስ እኮ ነው ልክ እንደ መካ፣ ስለዚህ ለምን ሰዎች ይገባሉ ብሎ ይመልስለታል ማለት ነው። ሰምተነው እንመለስ። Why won't they ever let anybody go in and look at it? Because why won't anybody be allowed into the Kaaba in Mecca? Because it's the most sacred place as far as the Ethiopians are concerned. You see, በተመሳሳይ ግራሃም ሃንኮክ እንዳለው ሁሉ አንድ አረብም ከዚህ በፊት ምስክርነት ሰጥቷል። ኡስታዝ በሽር ጀማልም እንግዲህ ያንን ተርጉሞ ለኛ ሲነግረን ነበር። እንደምታስታውሱት በደስ አበባ በመረጃና በማስረጃ አድርሼ ነበርና ይኸውላችሁ አረቡም ነጩም ሌላውም ትኩረቱ ኢትዮጵያ ላይ ነው ማለት ነው። ይሄን ማወቅ አለባችሁና ምስክር ሲሰጥ ይሄ አረብ በሚገርም ሁኔታ ክብረ ነገሥት ላይ ያለውንም አንስቶ እንደገና ታቦቱ ኢትዮጵያ ውስጥ መሆኑንም መስክሮ እንግዲህ እሱም ከሩቅ እንዳየው ያ የሚጠበቅበትን ቦታ መስክሮ በብረት አጥር በተከለለ ቦታ ውስጥ እንዳለም ተናግሯል። ማንም ወደዛ መግባት እንደማይችል ተናግሯል ማለት ነው። ስለዚህ ግራሃም ሃንኮክም ይሄ ሰውዬም ሲአይኤም ሆምላንድ ሴኩሪቲውም ፕሪስ ሞርጋንም ሌሎችም አርኪኦሎጂስቶች ሳይንቲስቶች የሚያወሩት አንድ ነው ማለት ነው። ስሙ። ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው። في أكسوم أنا رحت له مرة واحدة. አዎ አክሱም ሄጄ አይቼዋለሁ። بس طبعا ما تقدر تقرب يمه. አትቀርበውም ማለት እዛው ጋር አትቀርብም፣ ግን ከርቀት ታየዋለህ። يعني في 100 متر تقريبا بين 100 ሜትር የሚያክል ራቅ ብለህ ግን ታየዋለህ። بينك وبينه في سور حديدي ممنوع التجاوز. ብረት አጥር አለው፣ መሻገር ክልክል ነው። ይኸውላችሁ ስለዚህ የብረት አጥር ነው የሚያወራው አረቡ ማለት ነውና የሚገርም እኮ ነው። እንግዲህ ወደዛ ማለፍ እንደማይቻል ነው። እና አንድ መሆን ካለ እሱ ይጠብቃል። እንዲሁም በኋላ ላይ ትሰሙታላችሁ ግራሃም ሃንኮክ ምን እንደሚል። በጣም እሳታማ ከመሆን ፓወርፉል ከመሆኑ የተነሳ አርክ ኦፍ ዘ ኮቨናንቱ ታቦተ ጽዮን ጽላተ ሙሴው እንግዲህ የሚጠብቁትን ሞንኮች አይኖቻቸውን እንግዲህ ይጋርዳቸዋል። ማለትም ይሄ ሞራ አይነት ነገር ይፈጥርባቸዋል ይላል። ስሙ። Is there anyone alive who's ever seen it? No. Apart from the guardian of the ark. And the guardian of the ark, and I've met several of them, they all get ill. This is another thing that intrigued me. They get cataracts over their eyes. Why? They say the ark caused it. I asked specifically through a translator how and they do it till they die, and why did the ark cause this to you? And he just said the ark is a thing of fire.
ኤቲንግ ኦፍ ፋየር ብለው ነው የመለሱልኝ። ጠይቅ ያለው ስፔሲፊክሊ ብለው ነው እንግዲህ የተናገረው ማለት ነው። እሳታማ ነው በቃ በጣም እንግዲህ ሻይን ያደርጋል ማለት ነው። ስለዚህ እዛ የሚጠብቁት ሞንኮች በዚህ ምክንያት አይኖቻቸው በሞራ ይጋረዳሉ ነው የሚለው ማለት ነው። ግራሃም ሃንኮክ እንግዲህ በዚህ ላይ በጣም ጥናት አድርጎ ነው ይህን የሚያወራው። መረጃና ማስረጃው ሳይኖረው አያወራም። እና አሜሪካኖቹም አረቦቹም ይህንን እየመሰከሩ ነው ያሉት። ርቀው እንኳን ቢሄዱ እኮ ሚድል ኢስት ላይ ነው የሚሄዱት። ሚድል ኢስት ላይ ነው በቃ አለ የሆነ እርጥባማ ቦታ ውስጥ የሲአይኤ ፋይል እንደዛ ነው የሚለው አይደለ? ነጭ በለበሱ ሰዎች ተከቧል፣ ዶም አለ ከላይ ምናምን የሚለው ቤተክርስቲያን እንግዲህ ዶም አላት ከላይ እንደምታውቁት። አክሱም ጽዮንም አካባቢ አለ፣ ያው ሌላ ቦታም አለ እንግዲህ። እና አሁን ይውላችሁ እንዲሁም ፕሪስ ሞርጋን ፖድካስት ላይ እዛ ቪዲዮ ላይ እነዛን አርኪኦሎጂስቶች ሳይንቲስቶች በጠየቃቸው ጊዜ በዛ ወን ወቅት እንግዲህ ዴይ ሰበን ላይም ነግራችሁ ነበር የምታስታውሱ ከሆነ አንደኛው ሲጠየቅ አይን ያላምንም እዛ መኖሩንማ እዛ መሆኑን ቢታወቅማ የአሜሪካ መንግስት በቃ በጅምላ ጨራሽ መሳሪያ ነው እንግዲህ ህዝቡን ከፈለገ ገድሎ ቦታውን ከፈለገ አጥፍቶ ታቦተ ጽዮን ነው የሚወስደው ብሎ መናገሩ የሚታወስ ነው። በዌፕን ኦፍ ማስ ዲስትራክሽን መሳሪያ በቃ ከሚቴል ያጠፋ ነበር ቦታውን ማለታቸው የሚታወስ ነው፣ እንደምታዩት በምስሉ ላይ ማለት ነው። እና ሰሞኑን እንግዲህ ከዚህ ከሬድሲ ወይንም ከቀይ ባህር ጋር በተያያዘ በኢትዮጵያና በኤርትራ መካከል ከፍተኛ የዋር ቴንሽንስ እንዳለ ታውቃላችሁ። እና አፋር አካባቢ አብሶ እዛ በጣም ወሳኝ ቦታ ነው፣ ስትራቴጂካል ኤሪያ ነው። እዛ ከቀይ ባህር ጀምሮ እስከ ገልፍ ኦፍ ኤደን ማለት ነው። ያው የአፋር ኤርታሌውም ገልፍ ኦፍ ኤደን ጋር ቮርቴክስ መኖሩ እንደገና ሚድል ኢስቱ ወደ ላይ ከቀይ ባህር በላይ ምናምን በጣም ወሳኝ ቦታ ነው እና ጦርነቱም አሁን በአፋር በኩል ምናምን ለመምጣት ዳርዳር ማለቱ የኢትዮጵያና ኤርትራ ጦርነት ለመጀመር ጥግ ላይ መሆናችን ምናምን ይሄ እንግዲህ ለዲያብሎሳውያን በጣም የተመቸ ጊዜ ነው ብዬ ነው የማስበው። የሚፈልጉትን ነገር ለመበርበር እናረጋጋለን ብለው በመግባት እንዲሁም ደግሞ በዛው በጦርነት ውስጥ ብዙ ክራይሲሶች ከተፈጠሩ በኋላ በነዛ ክራይሲሶች ውስጥ እንግዲህ ሰብአዊ እርዳታ በሚል በመምጣት ስርቆቶች ሊካሄዱ ይችላሉ። ብርበራዎችም እየተካሄዱ ነው አሁን ላይ ማለት ነው። እና እኛ እርስ በርስ በምንባል እርስ በርስ ጣት በምንጠቋቋሙበት ዲቫይድ ኤንድ ካንከር አጀንዳ ውስጥ በተዘፈቅንበት ታይም ለእነሱ ምቹ ስለሚሆኑላቸው እያንዳንዱ የርኩሰት ተግባራቸውን ይፈጽማሉ ማለት ነው። እና እንግዲህ ሁሉ በስፒሪቹዋል ዋር ውስጥ የሚካተት ነው። አሁን ተሰር ቴምፕል ሶስተኛ የሰለሞን ቤተ መቅደስ እየተገነባ ከመሆኑ አንጻር ይሄ ጽላተ ሙሴ ወይም ይሄ አርክ ኦፍ ዘ ኮቨናንት ወደዛ ወደ እስራኤላውያን መሄድ አለበት። ያ ደግሞ ለመሆን ከባድ ነው። ኢትዮጵያንም እየጠበቀ ያለው ይሄ አርክ ኦፍ ዘ ኮቨናንት ስለሆነ ማለት ነው። የሰለሞን ዳይነስቲም በንግሥት ሳባ በኩል በመጀመሪያው ሚኒሊክ ከዛም በሰከንድ ሚኒሊክ በኩል ስላለ እንግዲህ ኢትዮጵያውያኖች በጣም ብዙ ነገር ያላቸው ወይንም ያለን ስለሆንን ብዙ ጦርነት ብዙ ርኩሰት ይከፈትብናል እና አርክ ኦፍ ዘ ኮቨናንት እዚህ እንደሚያገኙትም ያውቃሉ፣ እየጣሩ ነው ለመውሰድም። ስለዚህ እስራኤላውያንም ያንን አይሁዶች ለመጨረስ እየጣሩ ነው። ይሄ ግን ስለሚያስፈልጋቸው ለዚህ ሲሯሯጡ ይህን ነገር ለማግኘት በሚሞክሩበት ታይም ብዙ ነገር ይፈጠራል። ያው ገነት እዚህ ናት ይላሉ። እንደገና የኖ መርከብም እዚህ እንደሆነ ታውቃላችሁ። ብዙ ትሬዠርስ ሀብት እንዳለም ታውቃላችሁ። እና እሱን ለመዝረፍ ለመቀማት በብዙ እያሴሩ በብዙ እየሰሩ በብዙ እየተራመዱ ነው ያሉት። ግን ይሄ ሊታየን አልቻለም። ሁሉም ፖለቲካል ቪው ነው ማየት የሚፈልገው። በቃ አማራ፣ ኦሮሞ፣ ትግሬ ምናምን እንደዚህ ተባሉ ተጨቁ፣ ከዛ በኋላ እንደዚህ ጦርነት እንደዚህ ተደረገ፣ ይሄ ፖለቲካ ነው እንደዚህ ምናምን ሳይሆን ከዛም ወታችሁ ስፒሪቹዋል ቪው ዋይዝ አድርጋችሁ ከዚህ ሜትሪክስ ወታችሁ ከአራት ማዕዘን ስርዓት ውስጥ ወታችሁ ቢዮንድ ያለውን ርኩሰት ማየት አለባችሁ። ከዚህ ቦክስ ወታችሁ ማለት ነው። እና ያ ሲሆን መልካም ነው። ዘመኑን ተዋጃላችሁ፣ ትነቃላችሁ፣ በብዙ ነቅታችሁ ትጠብቃላችሁ የሚመጣውን ነገር ማለት ነው። ንስሐም ትገባላችሁ እና መጸለይ መጾምም ግድ ይላል። ያው መችስ በተለምዶ የሆነ ክፋት ወይ የሆነ ርኩሰት ሲመጣ ስንጨነቃለ ወደ ቤተክርስቲያን የምንጠጋው
እና ለበጎም ይሆናል ወደ ቤተክርስቲያን ለመቅረብ ለማለት ነው። በተረፈ ፈጣሪ ጠብቀን። አይኖች ሁሉ ወደ ኢትዮጵያ እንደሆኑ ማወቅ አለባችሁ። እነ ዘ ዊኬንድም በዘፈኖቻቸው ነግረውናል። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።